በሀገር አቀፍ ደረጃ በተካሄደው የብሔራዊ መታወቂያ ምዝገባ ከ26.7 ሚሊዮን በላይ ነዋሪዎች ተመዝግበዋል። በ2018 በጀት ዓመት 40 ሚሊዮን ዜጎችን ለመመዝገብ የታቀደ ሲሆን ይህንንም ለማሳካት የብሔራዊ መታወቂያ አገልግሎት ከመደበኛው ምዝገባ በተጨማሪ ልዩ ምዝገባ ዘመቻን ጀምሯል። ይህም የዘመቻ ምዝገባ ዛሬን ጨምሮ የሳምንቱ የእረፍት ቀናት ቅዳሜና እሁድ የሚደረግ ሲሆን በዋናነት ምዝገባው የሚያተኩረው የትምህርት ዘርፉ ላይ ነው። በዚህ ዓመት የትምህርት ሚኒስቴር በተለይ 12ኛ ክፍል ፈተናን ለመፈተን ፋይዳ እንደ ቅድመ ሁኔታ ተደርጎ ተቀምጧል። ይሄም ኮሙኒኬት ተደርጓል። ባለፈው ዓመት የኮሌጅ የመውጫ ፈተና እንደዚሁ በፋይዳ መሰረት ተሰጥቷል። ስለዚህ በዚህ ዘመቻ የ12ኛ ክፍል ተማሪዎች፣ የዩኒቨርሲቲ የኮሌጅ ተማሪዎች እንዲሁም የሃይስኩል ተማሪዎች በተለይ የምዝገባ ጣቢያዎች ያሉባቸው አካባቢዎች ያሉ በስፋት እንቅስቃሴ ውስጥ ይሳተፋሉ ብለን እናስባለን። ይሄንን ብለን ብንልም ግን በትምህርት ሴክተር የሚገደብ ምዝገባ ሳይሆን በሁሉም ሴክተሮች በአገልግሎት አሰጣጥ መንግስት አገልግሎት የሚሰጥባቸው ማዘጋጃ ቤት አገልግሎቶች፣ የጤና ሴክተር፣ የንግድ ሴክተር፣ የገቢዎች ሴክተር፣ ሌሎች ሴክተሮች ላይ ያሉ አገልግሎት ተጠቃሚዎች ሁሉ መመዝገብ እንዲኖርባቸው እናበረታታለን። ፋይዳ ከአገልግሎት አሰጣጥ ጋር የተያያዘ ስለሆነ ተመዝግቦ መገኘት በጣም የሚበረታታ ነገር ነው። ይሄ ደግሞ ስፔሻል የምዝገባ ዘመቻ ነው። በእረፍት ቀናት የተዘጋጀ በተለይ በስራ ቀናት መመዝገብ የማይችሉ ሰዎች በተጨማሪ እነዚህ ሁለት ቀናት ላይ ሄደው መመዝገብ እንዲችሉ የምናደርግበት የምዝገባ ስራ ነው ማለት ነው። ሶስቱ የምዝገባ ዘመቻ ቀናት በሀገር አቀፍ ደረጃ የሚከናወኑ ሲሆን የክልልና የከተማ አስተዳደር ትምህርት ቢሮዎች ዘመቻው ከግብ እንዲደርስ ሚናቸው የጎላ ነው። የትምህርት ቤቶች ቅጥር ግቢ ውስጥ ምዝገባው የሚከናወን እንደሆነም ተነስቷል። እነዚህ ሶስቱ የምዝገባ የዘመቻ ቀናት በሀገር አቀፍ ደረጃ በሁሉም የምዝገባ ማዕከላት የሚከናወኑ ነው የሚሆነው። 4 የምዝገባ አጋር አካሎች አሉ። ኢትዮ ቴሌኮም፣ የኢትዮጵያ ፖስታ፣ በአዲስ አበባ የሲቪል ምዝገባና ነዋሪዎች አገልግሎት፣ በኦሮሚያ ፋይናንስ ቢሮ እነዚህ ያሉ ሁሉም እነዚህ መዝጋቢዎች በሁሉም ክልሎች በሁሉም ከተማ አስተዳደሮች ያሉ በእነዚህ ሁለት ቀናት ጭምር ዛሬንም ቅዳሜና እሁድንም ጭምር ክፍት ሆነው ለአገልግሎት ዝግጁ ናቸው። ስለዚህ ዜጎች ነዋሪዎች ሁሉም መመዝገብ ይችላሉ። በብሔራዊ መታወቂያ ፕሮግራም የምዝገባ ዳይሬክተር ሄኖክ ጥላሁን እንዳሉት በተለያዩ ጊዜያቶች የእረፍት ቀናትና የበዓል ቀናት በመጠቀም ልዩ የምዝገባ ዘመቻዎች የሚከናወኑ መሆኑን አንስተው ፋይዳ መታወቂያ ከተለያዩ አገልግሎት ጋር የተቀናጀ በመሆኑ ያልተመዘገቡ ዜጎች እንዲመዘገቡ ጥሪ አቅርበዋል።